የማትሰምጠው ነርስ ትባላለች። የዓለማችን ዕድለኛዋ ሴትም ይሏታል። ሞት ይፈራታል የሚሏትም አሉ። ታይታኒክን ጨምሮ አስከፊ ጉዳት ከደረሰባቸው እንዲሁም ብዙ ሰው ከሞተባቸው 3 ትላልቅ የመርከብ አደጋዎች በሕይወት መትረፍ የቻለች ሴት ናት። አንዳንዶች እሷን እያተረፈ መርከቦችን የሚያሰምጥ እርግማን አለባት ይሏታል። ሌሎች ደግሞ ሕይወት የምትወዳት ዕድለኛ ሴት ናት ይሏታል። በኖቬምበር 1916 ታላቋ የእንግሊዝ ሆስፒታል መርከብ ብሪታኒካ በጀርመን የጦር መርከብ ተመታ መንደድ ጀመረች። የነፍስ አድን ጀልባዎችም ሰዎችን ለማዳን ወደ ባህሩ መውረድ ጀመሩ። በ55 ደቂቃ ውስጥም ብሪታኒካ ከባህር ገጽ ጠፍታ የባህር ከርስ ውስጥ ገባች። ከ4 ዓመት በፊት ደግሞ ካሰቃቂው የታይታኒክ የመስመጥ አደጋ በነፍስ አድን ጀልባ ዳግም ሕይወቷን አትርፋለች። እንደዚህ ሕይወቷ የተረፈው ግን በእነዚህ 2 አደጋዎች ብቻ አልነበረም። ይልቁንም ለ3ኛ ጊዜ ነው ከመርከብ መስመጥ የተረፈችው። ከታይታኒክ በፊትም የምትሰራባት የነበረችው ኦሎምፒክ መርከብ ስትሰምጥም እንዲሁ በተመሳሳይ መልኩ በሕይወት አድን ጀልባ ሕይወቷን አትርፋ ነበር። ከሁሉ የሚገርመው ደግሞ 3ቱም በሕይወት ለጥቂት የተረፈችባቸው መርከቦች የአንድ ድርጅት ንብረት የሆኑት ታይታኒክ፣ ኦሎምፒክ እና ብሪታኒካ የሚባሉ መርከቦች መሆናቸው ነው። November 1916, the hospital ship Britannic was about to meet its doom. Shortly earlier, it had struck a mine laid by a German U-boat and was badly down by the head, sinking fast. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በስከዛሬው የዓለማችን ታሪክ ትላልቅ ከሚባሉ 3 የመርከብ የመስመጥ አደጋዎች ስለተረፈችው አስገራሚ ነርስ እናወጋችኋለን። ሙሉ ስሟ ቫዮሌት ጁሰፔ ትባላለች። የተወለደችው በ1887 በደቡብ አሜሪካዋ በያኔዋ ሀብታም ሀገር በአርጀንቲና ነበር። ከዓመታት በፊት ከዓለም ሀብታም ሀገራት አንዷ የነበረችው አርጀንቲና ብዙዎች ለተሻለ ሥራ ፍለጋ የሚፈልሱባት ነበረች። አየርላንዳውያን የሆኑት የቫዮሌት ቤተሰቦችም የተሻለ ሕይወት ፍለጋ ወደ አርጀንቲና ተሰደዱ። ወላጆቿ አርጀንቲና ከገቡ በኋላም 9 ልጆችን ወልደዋል። ቫዮሌት ጁሰፔም ከ9ኙ ልጆች የመጀመሪያዋ ሆና ተወለደች። ሞት ገና በልጅነቷ ጥላውን ያጠላባት ቫዮሌት በያዛት የሳምባ ነቀርሳ በሽታ ምክንያት ልጅነቷን ሆስፒታል በመግባትና በመውጣት ያሳለፈች ሲሆን ትምህርቷንም በአግባቡ አልተማረችም ነበር። በመጨረሻም ዶክተሮች ለመኖር የቀራት ዕድሜ ጥቂት ወራት ብቻ ነው ብለው ደስተኛ ሆና የመጨረሻ የሕይወት ዘመኗን በእረፍት ታሳልፍ ብለው ቤተሰቧን መከሩና ከሆስፒታል ወጣች። በጎች ያረባ የነበረው ገበሬው አባቷ ቤተሰቡን ጠቅልሎ ከአርጀንቲና ዋና ከተማ ቦነስ አይረስ ተራራ ስር ወደምትገኝ ሄንዲስ ወደ ተባለች ከተማ ቤተሰቡን ይዞ ተዛወረ። እዛ ሲደርሱ ባልተጠበቀ መልኩ ቫዮሌት ተሻላት፣ አገገመች፣ እንደ አዲስም ነፍስ ዘራች። ተሽሏትም እንደገና ወደ ትምህርት ቤት ገባች። በወቅቱ ግን ቤተሰቡን ሌላ ሐዘን ጎበኘው። እሷን የሳተው ሞት 3 ታናናሾቿንና አባቷን ወሰደም። ከዚህ በኋላ እናታቸው የቀረውን ቤተሰብ ይዛ ወደ እንግሊዝ ተመለሰች። ቫዮሌትም ትምህርት ቤት ገብታ መማር ጀመረች። እናታቸው በመርከብ ላይ ነርስ ሆና በመስራት ቤተሰቧን ማስተዳደር ጀመረች። ቫዮሌት ጁሰፔ 20 ዓመቷ ሲደርስ የእናቷን ፈለግ ተከትላ ሮያል ሚልሺፕ በሚባል ካምፓኒ ሃሮናካ የተባለች መርከብ ላይ ተቀጥራ ሥራ መስራት ጀመረች። እጅግ አድካሚ በሆነው ሥራ ውስጥ ታታሪና ተግባቢ ሆና የተገኘችው ቫዮሌት በአጭር ጊዜ ውስጥ ከፍተኛ ተወዳጅነትን አገኘች። የሥራ ባልደረቦቿም እንደዚሁም በመርከቡ የሚሳፈሩት እንግዶችም የሚወዷት ሰው ሆነች። ልጅነቷንና ቅልጥፍናዋን ያየው የመርከቧ ካፒቴን ግን በማትፈልገው መንገድ ቀረባት። የእሷ መልስ እምቢታ ሲሆን ትጉ ሠራተኛ ነሽ እንዳላላት ደካማ ሠራተኛ ናት ብሎ አባረራት።
ከዚች መርከብ ለቃ እንደሄደች ግን በቶሎ ስራ ማግኘት ሳይቻላት ቀረም። ልትሰራባቸው ወደ አስበቻቸው የመርከብ ድርጅቶች ስትሄድ የሥራ ጥያቄዋን ሳይቀበሉ ቀሩ። በመጨረሻ መስራት ወደማትፈልግበት ዋይት ስታር ላይን አመራች። በመጀመሪያ ማጀስቲክ የምትባል መርከብ ላይ ከሰራች በኋላ ኦሎምፒክ ወደ ተባለች መርከብ ተዛወረች። በወቅቱ ደግሞ ኦሎምፒክ በዓለም ትልቋ የመንገደኞች መርከብ ነበረች። በመስከረም 20 ቀን 1911 ኦሎምፒክ ሥራ ጀምራ አምስተኛ ጉዞዋን ለማድረግ ከሳውዛምፕተን ወደብ ለመነሳት ሞተሯን አስነሳች። ነገር ግን ከቁጥጥር ውጭ ሆና አጠገቧ የነበረው የእንግሊዝ ባህር ኃይል መርከብ ላይ ጉዳት አደረሰች። የሰው ሕይወት ባይጠፋም ከፍተኛ ጉዳት በሁለቱ መርከቦች ላይ ደርሷል። ይህ በቫዮሌት የሥራ ሕይወት የመጀመሪያው አደጋ ሆኖ ተመዘገበ። ምንም እንኳን እሷ ይህንን ጉዳይ በማስታወሻዋም ሆነ በቃለ መጠይቅ ላይ ባትገልጸውም በዕለቱ በሥራ ላይ ከነበሩ ሰዎች ግን አንዷ ነበረች። ኦሎምፒክ ታድሳ ለመጠናቀቅ 6 ሳምንታት ቢፈጅባትም በባለቤቶቿ ላይ ከፍተኛ ኪሳራ ደርሷል። ይህ ኪሳራ ደግሞ በግንባታ ላይ የነበረችው ታይታኒክ እንድትፋጠን ምክንያት ሆኗል። ይህ የችኮላ ሥራ ደግሞ መርከቧን ከጊዜዋ በፊት ወደ ሥራ አስገብቷታል ይባላል። ለብዙ የሴራ ትንታኔ የተጋለጡት ሁለቱ መርከቦች ይህኛው አደጋ ግን የትንታኔዎች ሁሉ መግቢያቸው ተደርጎ ይነሳል። ኦሎምፒክ መርከቡ ውቅያኖስ አቋራጭ ሆነችና ከተሰራችበት ከ1911 እስከ 1935 ለ24 ዓመታት ሰርታ ያቆመች መርከብ ናት። ውቅያኖስ ተሻግራ ሰው የምታጓጉዝ እንድትሆን ተደርጋ የተሰራች ብትሆንም በአንደኛው የዓለም ጦርነት ወቅት የወታደር ማመላለሻ ሆና አገልግላለች። በ4 ዓመታት ውስጥም ከ200,000 በላይ የእንግሊዝ ወታደሮችን ከቦታ ቦታ አመላልሳለች። በአንድ ጊዜ 2500 ተሳፋሪዎችንና 900 የመርከብ ሰራተኞችን የምትይዘው ኦሎምፒክ የቀረሽ የማይባልላት ዘመናዊ መርከብ ነበረች። 269 ሜትር ርዝመት፣ 175 ሜትር ከፍታና 9 ፎቅ የነበራት ኦሎምፒክ 42000 ቶን ክብደትና 52000 ቶን ዕቃ የማመላለስ አቅም ነበራት። 7.5 ሚሊዮን ዶላር የሚገመተው ዋጋዋ በወቅቱ እጅግ ውዷ መርከብ አድርጓት ነበር። በ1910 7.5 ሚሊዮን ዶላር ማለት በአሁኑ ወቅት 255 ሚሊዮን ዶላር ወይም በእኛ ሲመነዘር ደግሞ 38 ቢሊዮን ብር ማለት ነው። ቫዮሌት ከአደጋው በኋላ እስከ ሚያዝያ 1912 ኦሎምፒክ መርከብ ላይ ከሰራች በኋላ ወደ ኦሎምፒክ እህት መርከብና ዋይት ስታር ላይን የሚባለው ኩባንያ ወደሚያስተዳድራት ወደ ታይታኒክ ተዛወረች። ይህን አጋጣሚ ልዩ የሚያደርገው ቫዮሌት አፕሪል 10 ቀን 1912 ታይታኒክ ላይ ተመድባ ሥራ ጀምራ ከ4 ቀን በኋላ ግን በአፕሪል 14 ቀን ታይታኒክ ከበረዶ ግግሩ ጋር ተጋጅታ ከ2 ሰዓታት ከ40 ደቂቃ በኋላ ሰሜን አትላንቲክ ውቅያኖስ ውስጥ መስመጧ ነው። በወቅቱ 24 ዓመት የሆናት ቫዮሌት በዕለቱ ስለሆነው ነገር በማስታወሻዋ ላይ የጻፈች ሲሆን የዛን ዕለት የነበሩትና እንግሊዘኛ የማይናገሩት ተሳፋሪዎች የሚያደርጉትን ባህሪ ያስታወሰችው ቫዮሌት እጅግ አስቸጋሪ ባህሪ ነበራቸው ትላለች። የሕይወት አድን ጀልባዎች ሰዎችን መጫን ሲጀምሩ ጀልባ ቁጥር 16 እንደደረሳትና ጀልባዋ ወደ ውሃ መለቀቅ ከመጀመሯ በፊት አንድ የመርከቡ ኦፊሰር አንድ ሕፃን አምጥቶ እንደሰጣትና እሱን ይዛ ከታይታኒክ በሕይወት አድን ጀልባ ወደ መሬት ደርሳ በሰላም መትረፏን ትናገራለች። በቀጣዩ ቀን ቫዮሌትና አብረዋት የተሳፈሩት ሰዎች ካርፓቲያ የተባለች መርከብ አግኝተው ወደ ኒውዮርክ ወሰደቻቸው። አፕሪል 18 ማለዳም ኒውዮርክ ደረሱ። ሕይወቱን ያተረፈችው ሕፃንም ኒውዮርክ ውስጥ እናቱን አግኝታ ምንም ሳትናገር ከእጇ ንጥቃ እንደወሰደችው ታስታውሳለች። ከዛ በኋላም ወደ ሳውዛምፕተን እንደተመለሰች በአንደበቷ ተርካለች። የማትሰምጥ መርከብ ናት የተባለላት ታይታኒክ ተሰርታ ብዙም ሳታገለግል በአደጋ መስመጧ ብዙዎችን አነጋግሯል።
ታይታኒክ የሰመጠች ዕለት ቫዮሌት እና ሌሎች የመርከቧ ሰራተኞች በክፍላቸው ውስጥ ሆነው በር ይንኳኳል። በሩንም ያንኳኳው ሰው ወደ ውስጥ ገብቶ ተዘጋጁ፣ መርከቧ እየሰመጠች ነው ይላቸዋል። ውስጥ ያሉት ሴቶችም በመገረም የምር እየሰመጠች ነው ወይ ብለው ይጠይቁታል። እሱም በችኮላ አዎ አላቸው። ምክንያቱም ታይታኒክ የማትሰምጥ እጅግ ዘመናዊ መርከብ እንደሆነች ነበር የተነገረላት። የተሳፈሯት ሰዎች በሙሉ የሚያውቁትም ይህንን ነበር። አትሰምጥም ተብላ በኩለ ሌሊት በሰሜን አትላንቲክ ላይ የሰመጠችው ታይታኒክን በተመለከተም ብዙ የሴራ ትንታኔዎች ይነሳሉ። በብዛት ግን ተቀባይነት ያገኙት ሁለቱ ናቸው። አንደኛው ዋይት ስታር ላይንስ የሚባለው የታይታኒክና የኦሎምፒክ መርከቦች አስተዳዳሪ በገጠመው ኪሳራ ምክንያት ያደረገው እንደሆነ ይነገራል። ከዛም በኋላ በ1911 በሳውዛምፕተን ወደብ ላይ ከእንግሊዝ ባህር ኃይል መርከብ ጋር ተጋጭታ የተበላሸችውን ኦሎምፒክ መርከብን ጠግኖ እየሰራች ባለችው ታይታኒክ ስም እንዳወጣትና በዚህም ብዙ የኢንሹራንስ ብር እንዳገኘባት ይነገራል። ሁለተኛው ትንተና ደግሞ ጂፒ ሞርጋን የተባለ የአሜሪካ የፋይናንስ ከበርቴ በመርከቧ ውስጥ ያሉ ተቀናቃኞቹንና የአሜሪካ ብሔራዊ ሪዘርቭ እንዳይቋቋም የተቃወሙትን በሙሉ ለማጥቃት መርከቧን እንድትሰምጥ ማድረጉ ይነገራል። አትሰምጥም የተባለችው ታይታኒክ ሰጥማ ጦርነት በሌለበት ብዙ ሰዎች የሞቱበት የመርከብ አደጋ መንስኤ ሆናለች። 2453 ተሳፋሪዎችና 874 የመርከብ ሰራተኞችን በድምሩ 3327 ሰዎችን ይዛ ጉዞ የጀመረችው መርከብ 1500 ያህሉን መሃል አትላንቲክ ላይ ለአሳ ነባሪ ራት አድርጋለች። መርከቧ ተሰርታ አገልግሎት ስትጀምር በ269 ሜትር ከፍታ ላይ የተሰራች ትልቋ መርከብ ተብላም ሪከርድ ይዛ ነበር። ለግንባታዋ የወጣው 13.8 ሚሊዮን ዶላር ሲሆን 269 ሜትር ርዝመት 175 ሜትር ከፍታና 9 ፎቅ የነበራት ኦሎምፒክ ደግሞ 42000 ቶን ክብደትና 52000 ቶን ዕቃ የማመላለስ አቅም ነበራት። ይህም ታይታኒክ ከኦሎምፒክ መርከብ ጋር እጅግ ተቀራራቢ እንደነበረች ያሳያል። ይሄ ደግሞ ለተሰጠው የሴራ ትንታኔ በር ከፍቷል። አትሰምጥም የተባለችው ታይታኒክ ከሰመጠች ከ2 ሳምንታት በኋላ ቫዮሌት ወደ ስራዋ ተመለሰች። ወደ ቀድሞ መርከቧ ወደ ኦሎምፒክ። የአንደኛው የዓለም ጦርነት እስከፈነዳበት ጊዜ ድረስም ኦሎምፒክ ላይ ስራዋን ቀጥላለች። አንደኛው የዓለም ጦርነት ሲጀመር ቫዮሌት በእንግሊዝ ቀይ መስቀል አማካኝነት የነርስነት ስልጠና ወስዳ ብሪታኒካ በምትባል የታይታኒክና የኦሎምፒክ እህት የሆነች መርከብ ላይ እንድትሰራ ተመደበች። መርከቧ የሆስፒታል አገልግሎት የምትሰጥ ሲሆን በወቅቱ እጅግ ዘመናዊ የተባለች መርከብ ነበረች። ልክ ኦሎምፒክ የቅንጦት መርከብነቷ ቀርቶ ወታደሮችን እንዳጓጓዘችው ሁሉ ብሪታኒካም በተመሳሳይ ሆስፒታል ሆነች። ብሪታኒካ በዛሬ የዶላር ዋጋ ሲተመን 275 ሚሊዮን ዶላር ወይም በኢትዮጵያ ብር 41 ቢሊዮን ብር የምታወጣ መርከብ ነበረች። ኖቬምበር 21 ቀን 1916 ማለዳ ላይ ግን ይቺ የእንግሊዝ ጦር ኃይል የሚመካባት መርከብ የጀርመን ጦር ባጠመደው የውሃ ውስጥ ፈንጂ ተጠቃች። ምንም በሌለበት የኤዥያ ባህር ክፍል ላይ የደረሰባት ይህ አደጋ ያልተጠበቀ ነበር። ብሪታኒካም በወቅቱ በ30 ደቂቃዎች ውስጥ ሰጥማለች። ከያዘቻቸው ከ1000 በላይ ሰዎችም 30ዎቹ ሲሞቱ ቀሪዎቹ ተርፈዋል። በወቅቱ ቫዮሌትም ልክ ታይታኒክ ስትሰምጥ እንዳደረገችው በነፍስ አድን ጀልባ ከመርከቧ ላይ ወደ ባህሩ መውረድ ብትችልም ሌላ ያልታሰበ አደጋ ግን ተጋረጠባቸው። ይኸውም የመርከቧ ኋለኛ ተሽከርካሪ ጊር የነፍስ አድን ጀልባቸውን ሊመታ ወደ እነሱ እየቀረበ እንደሆነ ተመለከቱ። በትንሿ ጀልባ የተሳፈሩት ሰዎች በሙሉ ቀስ በቀስ መንሳፈፊያቸውን እንደለበሱ ዘለው መውረድ ጀመሩ። ቫዮሌትም ነፍሷን ለማትረፍ ዘለለች። ሶስተኛውንም ሞት አመለጠች። ወደ ባህሩ ከዘለለች በኋላ ከብሪታኒካ በወረደች ሌላ የሞተር ጀልባ ከውሃ ወጥታ ቅርብ ወዳለው የግሪክ ወደብ ደረሰች። እስከ 1950 ድረስ በመርከቦች ላይ እየተዘዋወረች የሰራችው ቫዮሌት ጁሰፔ በ1950 ጡረታ ወጥታ ጊዜዋን ዶሮ በማርባት አሳልፋለች።
በርካታ በሆኑ በኦሎምፒክ በታይታኒክና በብሪታኒካ መርከቦች ዙሪያ በተሰሩ ፊልሞች ላይ ቫዮሌት በተለያየ መንገድ ተገልጻለች። ኤናይት ቱ ሪሜምበር በሚለው በ1958 የመርከብ አርክቴክት ስለሆነውና ታይታኒክን ዲዛይን ባደረገው ቶማስ አንድሪው ዙሪያ በተሰራው ፊልም ላይ የህይወት አድን ጃኬት ለብሳ የሚያሳይ ክፍል እሷን ወክሎ ተሰርቷል። በ1997 በተሰራውና በዓለም እጅግ ተወዳጅ በነበረው የጄምስ ካሜሮን ታይታኒክ ፊልም ላይም እሷን የሚያስታውስና ተሳፋሪዎች ህይወታቸውን እንዲያተርፉ የህይወት አድን መንሳፈፊያ ጃኬት ለብሳ የምታሳየውና የምታስተምረው ነርስ ሆና ተመስላለች። ከ3 የአንድ ድርጅት መርከቦች አደጋ የተረፈችው ቫዮሌት ዕድሜዋን ጠግባ በ84 ዓመቷ በእንግሊዝ ውስጥ እስከ ወዲያኛው አሸልባለች። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።